ስለዚህ አንቺ ልጇ እንዳልሆንሽና ልትገያት እንደምትፈልጊ ብነግራት አታምነኝም ማለት ነው አይደል? አዎ አታምንሽም። ቃል እኮ ነኝ። ደግሞ ማንም ሰው አስፈራርቶኝ የማልፈልገውን ነገር እንዳደርግ አስገድደኝ። ይሄን ባሰማሽስ? ስለዚህ አንቺ ልጇ እንዳልሆንሽና ልትገያት እንደምትፈልጊ ብነግራት አታምነኝም ማለት ነው አይደል? አዎ አታምንሽም። ቃል እኮ ነኝ። ደግሞ ማንም ሰው አስፈራርቶኝ የማልፈልገውን ነገር እንዳደርግ አስገድደኝ። እናቴን ሳላያትም አላድርም። እንዴ የኔ ልጅ መጣችሁ እንዴ? ወይ የኔ እናት ደህና ነሽ አይደል? ልጅሽ እኮ ነኝ። እቅፍሽ በጣም ናፍቆኛል። ቆየሁ አይደል? ሄለን የቃል ጓደኛም ሁሉንም ሚስጥር አውጥታ ተናግራለች ማለት ነው። ቃልም አሁን ላይ አልቆላታል። አቶ በኃይሉ ከእስር ቤት ተፈትቷል። ከመፈታቱ በፊትም ቃልን ሊያገኛት እንደሚፈልግ መጀመሪያ በጣምም እንደናፈቀችው ነበረ መልእክት ለሰላም የላከላት። ታዲያ ይህን ነገር በሰማች ሰዓትም ቃል እጅጉን በጣም ፈርታ እየተርበተበተች እና አንደኛው ከሌላኛው ችግር እየተደራረበብኝ ነው፣ አምላኬ ወይ ምንድን ነው ማድረግ አለብኝ? በቃ በኃይሉ አሁን ሲጥ አድርጎ ይገለኛል። እሱ ጋር ጭራሹን መጣላት አልነበረብኝም። ከእሱ ጋር ከተጣላው ጀምሮ ነው አንደኛው ችግር ሌላኛውን ችግር ይዞብኝ እየመጣ ያለው። አሁን ደግሞ እንዴት ነው አድርጌ ይህን ነገር የምፈታው የሚለው ነገር እጅጉን በጣም አስፈርቷት ነው የሚገኘው። በሌላ በኩል እንግዲህ ዳግም በስተ መጨረሻ እናቱን አግኝቷል። እናቱ ገነት እንደሆነች አውቋል ማለት ነው። እጅግ በጣም ደስ የሚልና እንዲሁም ደግሞ እስከዛሬ ድረስ ሲጠብቀው በጉጉት ሲጠብቀው የነበረ ሲናፍቀው የነበረ እኛም ደግሞ ስንናፍቀው ዳግም እና እናቱ ገነት መገናኘት አለባቸው ስንል ነበረ። ይሄም ሆኗል ማለት ነው። ለብሌንም ይሄ እጅግ በጣም ትልቅ ደስታን ሆኖላታል። በሌላ በኩል እንግዲህ ሳሚ ለዳግም እናቱ ገነት እንደሆነች ከነገረው በኋላ ነገር ግን ሁሉንም ነገር ሚስጥር አድርገው ማንም ሰው እንዳያውቅና በተለይ ደግሞ አቶ በኃይሉ ይህን ነገር የሚያውቅ ከሆነ ዳግምንና ገነትን ሊገላቸው እንደሚፈልግም አስረግጦ ነግሮት ስለነበር የእናቱን ጉዳይ እንግዲህ ዳግም ለእናቱ መቼ ሊነግራት ይችላል የሚለውን በዚህም የምናወራ ይሆናል። ሄለንና በቃል ጉዳይ ምን ተፈጠረ? ሰላምስ ሄለንን እውነት ታምናት ይሆን የሚለውን ነገር የምናይ ይሆናል ማለት ነው። ምክንያቱም ደግሞ ቃል እንግዲህ ከዛ በፊት ሄለንን ሰላም እንዳታምናት ሌባ ናት፣ እንዲሁም ደግሞ ውሸታ ማስመሳይ ናት፣ ምንም ነገር ብትልሽ ስለኔ ደግሞ በተለይ ምንም ነገር እንዳታምኛት በማለት ሁሉንም ነገር አሳምናትና ሞልታት ነበረ። ለዛም ነበረ ሄለንን ላይሽ አልፈልግም፣ ሁለተኛ ከቤቴ ድርሽ እንዳቴ በማለት እንግዲህ ለታሰናብታት ስትል ነበረ የተቀረጸውን ድምፅ ያሰማሻት ማለት ነው። ስለዚህ ጉዳይ ላይ ምን ተፈጠረ የሚለውን ነገር የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ አደራ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተ መጨረሻም ሄለን ምስጢሩን ሁሉ ዝርግፍግፍ አድርጋ ተናግራለች። ምክንያቱም ደግሞ ከዚህ በፊት እንግዲህ ቃል አመናጭቃ ከዚህ ላይሽ አልፈልግም፣ አንቺ ቆሻሻ ወደ ቆሻሻ ህይወቴ ልትመልሽ ነው ወይ ሂጅልኝ በማለት አመናጭቃ ሰዳት ነበረ። ነገር ግን ሄለን በሰዓቱ ወደዚህ ቤት ተመልሼ ስመጣ የመጣው ቀን ያንቺን ምስጢርና ጉድሽን ልዘረግፈው ነው የምመጣ ብላት ነበረ። ታዲያ በድጋሚ ከሰላምን ጋር በመገናኘት ሄለን ወደ ቤት ተመልሳ ነበር። ይሄ ደግሞ ለቃል እጅጉን በጣም ያስደነገጠና ያርበተበታት ነገር ነበረ። ምክንያቱም ሄለን ከመጣሽ ሁሉ ነገር እንደሚበላሻሽና ወደ ጎዳና ህይወቷ እንደምትመልሳት ታውቅ ስለነበረ ለሰላምም ላናግርሽ እፈልጋለሁ፣ ሄለንን እዚህ ቤት ማምጣት አልነበረብሽም፣ ሄለን ማለት እልም ያለሽ ሌባና አስመሳይ ውሸታም ናት በማለት ሰላምን ሞልታት ነበረ። ሰላም የተነገራትን ቃል የነገረቻትን ማመኗ እጅጉን በጣም ሲጎዳት የቆየ ነገር ቢሆንም በስተመጨረሻ እንግዲህ ቃልን አምናት ነበረ ማለት ነው። በቃ ልጄ እንደዛ ከሆነ ለምንድን ነው ጓደኛ ያደረግሻት? ሁለተኛ እንድትመጣብኝ አልፈልግም። ይህን ነገር እኮ አንቺ ስላልነገርሽ ነው እንጂ ሁለተኛ ከዚህ ቤት ድርሽ እንድትል አላደርጋትም ነበር። አሁንም አባርሬ ሰዳታለሁ ብላ ነበረ። ነገር ግን ቃል ምንድን ነው ያለሽ? ኖ እናቴ እኔ አባርራታለሁ፣ እኔ አባረሬ ሰዳታለሁ። ሁለተኛ ጊዜ ከመጣች ግን ከዚህ ቤት ጭራሹን እንዳታስገቢያት ብላ ነበር ያሳመነቻት።
ሰላምን በዚህ ተስማምታ ነበረ። ታዲያ ይሄን አለቻት በኋላ እንግዲህ ሰላም ዋናው ትልቁ ነገር እንድታምን ያደረጋት ነገር ምንድን ነው? ሄለን ሪሞት እየፈለገች ነበረ ማለት ቲቪ ልከፍት እንግዲህ እየፈለገች ስለነበር ይሄው ልትሰርቅ ነው ሸርጉድ እያለች የነበረ እኛ ስለደረስንባት ነው እንጂ ሁሉንም የቤቱን ዕቃ ልትወስደው ትችል ነበረ ብላ አሁን ላይ ሰላም በእርግጠኝነት ሆና ነው ያመነቻት ማለት ነው። ታዲያ ይሄን ነገር ሄለንን አንድ የማወራሽ ነገር አለ ውጭ እንድናወራ ፈልጋለሁ ስትላት ሄለንን በሰዓቱ ተበሳጭታ ነበረ። ግን እንግዲህ ምን ሆነሽ ነው እንደዚህ ከዚህ ቤት እንድቆይ አትፈልጊም? ምክንያቱም ደግሞ የአንቺንና የብሌንን ሚስጥር እንዳላወጣባቸው ነው አይደል? በማለት አፏን እንድዘጋ አድርጋት ነበረ። ታዲያ በጣም ነው የደነገጠችው ቃል በሰዓቱ ሰላምም የምን ሚስጥር ልጄ እስኪ ንገሪ፣ ምንድን ነው የደበቃችሁ? ማለት በሁለታቸው መካከል ያለው ነገር ምንድን ነው እስኪ ንገሪኝ ብላት ነበረ። አይ እሷ እኮ ዝም ብላ ነው ትቀልዳለች ማማ እየቀለድሽ ነው ብላት ነበረ። ታዲያ በሰዓቱ ሄለንም እዛ ቤት መኖር ፍላጎት ስለነበራት የጎዳና ህይወት በቅቶኛል፣ ልክ እንደ ቃል በዚህ ቤት ተደላድዬ መኖር እፈልጋለሁ ብላ እሷም ልክ እንደ ቃል ያው እንደ ልጅ ባይሆንም ግን ደግሞ ጓደኛዬ ቤት ብላ ለመኖር ፈልጋ ነበረ። ታዲያ ምንድን ያደረገችው ቃል እዚህ ቤት በጭራሽ ላይሽ አልፈልግም፣ አሁን ኮተትሽን ይዘሽ ውልቅ ብለሽ እንድትይዥልኝ እፈልጋለሁ ብላት ነበረ። ነገር ግን ምንድን ያለችው ሄለን ሁሉንም ነገር ለሰላም እንድነግራት ትፈልጊያለሽ ማለት ያን ሁሉ ሚስጥርሽን እንደማቀረስተሽዋል መሰለኝ ነበር ያለቻት። እሱን መናገሬ የኔ ጥፋት ነው። አሁን ደግሞ በራሴ ሰዓት ሁሉንም ነገር አስተካክየዋለሁ። ሌባ ናት፣ በቃ አስመሳይ ውሸታም ናት፣ እንዳታምኛት ብያታለሁ። ስለዚህ ሰላም ደግሞ በየትም ሁኔታ ልታምንሽ አትችልም ብላት ነበር። ኧረ እባክሽ እንደዛ ነው የምር አሁን ብነግራት አታምነኝም ስትላት፣ አዎ በጭራሽ አታምነኝም ማለት አንቺ ልትገያት እንደነበረ ልጇ እንዳልሆንሽ የውሸት ልጅ ሆነሽ እንደመጣሽ ብነግራትም አታምነኝ ስትላት፣ አዎ አታምንሽም ብላት ነበረ። ታዲያ ይሄን ነገር ስትል ሄለን በጣም ስማርት እና ብልጥ ልጅ ስለሆነች ምን አደርጋለሽ ሪከርድ አደርጋት ነበረ። ከዛ ምንድን ያደረገች ቀጥታ ሪከርዱን ያሰማቻት። ታዲያ ይሄን የተመለከተችው ብሌን ይሄን ነገር ሲፈጸም በጭራሽ ቁሜ ማየት አልችልም፣ ምክንያቱም በጣም ራስ ወዳድ ነኝ ብሌን ለእናቴ ብዬ በቃ ሰላም ስትጎዳ እያየው ነው። ጭራሽ የቃል አልበቃ ብሎ ጭራሽ ደግሞ አሁን ሄለን እዚህ ቤት መኖር ልትጀምር ነው። ይሄማ በፍጹም አላደርገውም። ለእናቴም ደግሞ እግዚአብሔር አለላት። ይህን ነገር ቁሜ ማየት የለብኝም ብላ እንግዲህ ምንድን ያደረገችው ቀጥታ ሄዳ ለሰላም ነበረ ልትናገር የነበረው። ማለት በቃ እትዬ የምነግርሽ ነገር አለ፣ ትልቅ የተደበቀ ነገር አለ እዚህ ቤት ውስጥ፣ ግን ደግሞ እንድትረጋጊ እፈልጋለሁ ስትላት፣ እንዲህ ብሌኔ ንገሪኛ፣ ምንድን ነው የሆንሽው? እስኪ ንገሪኝ ስትላት ምን አስታውሳለች እንግዲህ ብሌን ከዚህ በፊት ቃል ሲጥ አድርጋ አንገቷን አንቺንም ጠፋችኋለሁ፣ ይሄን ሚስጥር እናገራለሁ የምትይ ከሆነ አንቺና እናትሽ በአንድ ጉድጓድ ነው ተቀፍራችሁ የምትወድቁት በማለት እንግዲህ አስፈራርታ ስለነበረ ይህን ነገር ለእናቴ ብዬ ማቆም አለብኝ ትዬ ልነግርሽ አልችልም ነበር ያለች። ግን ደግሞ ሰላም በሰዓቱ የሆነ የተደበቀ ሚስጥር እንዳለ ገብቷታል። ምክንያቱም ይሄ ነገርማ የሆነ የተደበቀ ነገር አለ። በባለፈውም ልትነግረኝ ነበረ። ይሄ ነገር በጣም ትልቅና አደጋ ቢሆን ነው እንደዚህ የፈራችሁ እንጂ ተነግረኝ ነበረ። በቃ ብሌን ምንም የምትዋሸኝ ነገር የለም። ስለዚህ ይሄ ነገር በጣም ሲሪየስ ኬዝ መሆን አለበት። ይሄን ነገር ተከታትዬ ልደርስበት ይገባል ብላለች። እንግዲህ በሌላ በኩል ሳሚ በስተ መጨረሻ እንግዲህ ለዳግም እናቱ ገነት እንደሆነ ስለነገረው እጅግ በጣም ነው ደስ ያለኝ በእውነት። ዳግምን በሰዓቱ ይሄን ነገር ማመን አልፈለግም ነበረ። ምክንያቱም ሳሚ ከዚህ በፊት እንግዲህ እናትህን ላገናኝህ፣ እናትህን ያለችበትን ቦታ ልነግር እያለ ብዙ ኃጢአትና ወንጀልን ሲያሰራው ስለነበረ አሁንም ደግሞ እናቴን አገኘውልህ እያልክ እያታለልክ ወንጀል ልታሰራኝ ነው። አሁን ደግሞ ምን አይነት ወንጀል ልታሰራኝ ነው ወደ እኔ የመጣው? ስለዚህ አንተን በጭራሽ አላምንም፣ እናቴንም ላታገኛትና ላታቃት ሁሉ ትችላለህ። አንተ ዝም ብለህ እየዋሸኝ ነው። አንተን መስማት የኔ ጥፋት ነበረ በፊትም አሁንም አልሰማህም ብሎ እንግዲህ ዳግም ሊገባ ነበረ። ነገር ግን ሳሚ አሁን ላይ እሱን ምንም የዋሸው ነገር እንደሌለ እናቱ ደግሞ ገነት እንደሆነች ይህን ነገር ደግሞ ሚስጥር አድርጎ መያዝ እንዳለበት፣ ምክንያቱም አቶ ባይሉ ይህን ነገር ካወቀ እናትና ልጅ መሆናቸውን የሚያውቅ ከሆነ ሁለቱንም እንደሚገላቸው ጭምር ነበር እንግዲህ ለዳግም የነገረው። ዳግም በጣም ነው የደነገጠው።
ምክንያቱም ከዛ በፊት እንግዲህ ገነት እናቱ ልትሆን እንደምትችል ብዙ ጊዜ እየተጠራጠረ ነበረ። በቃ ውስጡ ይነግረዋል። ውስጡ ሲያቅፋት ያለው ስሜት፣ እሷም ደግሞ እሱን ስታየው ያላት ስሜት፣ ያላቸው ፈገግታና ደስታ፣ በውስጣቸው የሚሰማቸው ስሜት የእናትና የልጅ ስሜት ተናበው ነበረ። ግን ደግሞ ከአፍንጫዬ ስር ሆና እንዴት ነው እኔ እናቴን ማወቅ ያልቻልኩት? እንዴት ነው እናቴን እስከ ዛሬ ስፈልጋትና ስጠብቃት የነበረው እናቴ ከፊት የሆነ እንዴት ነው ማየት ማስተዋል ያልቻልኩት? እያለ በጣም እያዘነ ነበረ። ምንድነው ያደረገው? ቀጥታ ብሌንን አንጠልጥሎ ወደ እናቱ ቤት ነበር የወሰዳት። ነይ ወደ ማዘር ቤት እንድትወስጂኝ እፈልጋለሁ ቶሎ ቤ ብሎ ሳትፈልግ እንግዲህ ኧረ እባክህ ተረጋጋ፣ ምን ሆነሃል? እባክህ እኔ ስራ አለብኝ ትዬ እኮ ቤት ውስጥ አለሽ ብትለውም ምንም ሊሰማት ፈቃደኛ አይደለም። ምክንያቱም ካለበት ደስታና ካለበት ሁኔታ እንግዲህ እጇን እየጎተተ በጣም አላሳመምከኝ ብትለውም እንኳን ሊሰማት ፈቃደኛ አልነበረም። ግን ቤቱ የደረሱ በኋላ እንዲያሳመምከኝ እኮ ምን ሆነሃል ስትለው ወይኔ በጣም ይቅርታ፣ አሁን የማዘርን ፎቶ ፈልጋለሁ እንድታሳይ ይፈልጋሉ፣ የድሮ ፎቶዋን ማለት ነው። እንግዲህ በነገራችን ላይ ዳግም በፊትም ሲገባ ከዛ ቤት መጀመሪያ ሲገባ ሊገባ ሲል ፎቶ ወድቆ ተሰብሮባት ነበረ ገነት። በዛ ምክንያት ነው እናቱን እስከ ዛሬ ድረስ እንዳያገኘ ሆነው ማለት ነው። ከዛ ልክ ፎቶ እንደሰጠሽው ግን በቃ በእንባ ምንም ቃላት ነው ያነሰው፣ በእንባ ነው የተዋጠው። በቃ በጣም ስቅስቅ ብሎ ነው ያለቀሰው። እንዲህ ምን በጣም ነው ግራ የገባት እናቴ። በቃ እስከ ዛሬ ድረስ ከዚህ ከአጠገቢ ሆነሽ ነው እኔ ሳላቅሽ የኖርኩት። ምን አይነት ማረባ ልጅ ነኝ አሁን? እኔ ልጅ ነኝ የምር? አሁን እኔ እንደ ልጅ እቆጠራለሁ? እያለ ስቅስቅ ብሎ ሲያለቅስም እንዲህ ቃል በጣም ነው ግራ የገባት። እናቴ እኮ ገነት እናት እንዲህ ምንድነው የምታወራው ስትለው፣ አዎ ገነት እናቴ ናት፣ ግን ደግሞ ብሌኔ ይህ ነገር ምስጢር እንዲሆን እፈልጋለሁ። እንዲህ በጭራሽ ይሄማ ምስጢር አይሆንም። በጣም ነው ደስ ያላት። ይህ ነገር በፍጹም ምስጢር መሆን የለበትም። ምክንያቱም አንተን እኮ ነገ ዛሬ ይመጣል እያለሽ በጉጉት ስትናፍቅ ስትጠብቅ የነበረ ተሰቃይታለሽ እኮ ለዘመናት። ስለዚህ ይህን ነገር ከእሷ በጭራሽ መደበቅ አልችልም ብለው ነበር። ግን ደግሞ በኃይሉ ሊገላቸው እንደሚፈልግ ይህን ነገር ሚስጥር ማድረግ እንዳለባቸው ለጊዜው ሁሉንም ነገር ነግሯታል። እንግዲህ ለብሌን ማለት ነው። ብሌንም በሰዓቱ በጣም ደስ ቢላትም በቃ የምር አንተ ወንድሜ ነው ማለት ነው፣ የምር ልጇ ነህ ማለት ነው በማለት በጣም ደስ ብሏት እንግዲህ ዳግምም አላስቻለውም። ቀጥታ ምንድን ያደረገው ወደ እናቱ እናቱ እንግዲህ በባለፈው እንደምናስታውሰው እስር ቤት ናት ገነት። ወደ ገነት ነበረ ብር ብለው የሄዱት ማለት ነው። በሌላ በኩል አሁን ምን ብላ አሳምናታለች እንግዲህ ቃል ሄለንን አሁን ሂጅና እኔ እንደምንም ብዬ አሁን ሰላምን እንድጠላሽ ስላደረኳት ሰላምን ማሳመን አለብኝ ብላ ነበረ። ግን ደግሞ አሁን እንዲህ ሰላም በቃ ሄለን እኮ በጣም ጥሩ ልጅ ናት። መጀመሪያ ስነግርሽ የድሮ ታሪክ ነው የነገርኩሽ እና ስሸኛት ደግሞ ሁሉንም ነገር ነገርሽ። ለካ ተመልሳለሽ፣ ተጸጽታለሽ። በቃ እኔ በጣም ነው ያፈርኩት። ስለ ጓደኛ ይህን ያህል ነገር ማውራት አልነበረብኝም። እናም በጣም ጥሩ ልጅ ናት እያለች እንግዲህ ለሰላም በድጋሚ እየተናገረች ነበረ። ሰላምም በፍጹም ይህን ነገር ልትቀበል እንደማትችል፣ ሁለተኛ ደግሞ ከእሷ ጋር ልታያት እንደማትፈልግ ነበረ እንግዲህ አስረግጣ ስትነግራት የነበረ። በሌላ በኩል አሁን ሰላምን የማታሳምናት ከሆነ ሁሉንም ነገር ሚስጥሯን እያንዳንዱ ነገር ልትዘረግፈው እንደምትችል እሷንም ሁለት ነገር ነው እያስመረጠሻት የነበር። አንደኛ ሰላምን አሳምና ከዛ ቤት ሄለን እንድትገባ ማድረግ፣ ሁለተኛው ነገር ደግሞ ምንድን ነው ጎዳና እንግዲህ ቃል ጎዳና መውጣት ማለት ነው። ስለዚህ ይህን ነገር በፍጹም ብላለች። ታዲያ አሁን አቶ በኃይሉ መፈታቱን ስታቅ እንግዲህ ቃል የምትይዘው የምጨብጠው ነገር አታለች። ወይኔ በቃ ከኃይሉ ጋር መጣላት አልነበረብኝም። እሱን ከተጣላው በኋላ እስር ቤት ካሳሰርኩት በኋላ ነው ይህ ሁሉ ችግር እየተፈራረቀብኝ ያለ። ይህን ነገር ማድረግ አልነበረም እያለች እንግዲህ እየተጸጸተች ነው። ከዛም ሰላም በዚህ ነገር ለተስማማ ፈቃደኛ ስላልሆነች እንግዲህ ሄለን ወደ ቤት መጣ። ሚስጥሩን ሁሉ ዘርግፈዋለች ማለት ነው። ሰላምን ማመን ያቃታት። ቆይ ምንድን ነው እየተፈጠረብኝ ያለ? እኔ ወንድሜን ለማስፈታት ከላይ ከታች እጥራለሁ፣ ጭራሽ እሱ እንደዚህ አይነት ሴራና እንደዚህ አይነት ነገሮችን ጎንጎኖብኛል። ቆይ ታዲያ ልጅ ማናት? ቆይ እኔ ምንድን ነው የምሆነው? ቆይ እኔ ግን አሁን ሰው ነኝ ማለት እንዴት ነው አንድ እናት ልጇን ማወቅና መረዳት ያልቻልኩት? ቆይ እኔ ምን አይነት ሰው ነኝ? እያለች አሁን ላይ በጸጸት ልትፈነዳ ቀርባለች። ታዲያ ሄለንን እንግዲህ ሲጣርጌ እገልሻለሁ በማለት ቃል እየዛተችባት ነው የምትገኘው። ነገር ግን
ከሄለንን ጫፏን የምትነካት ከሆነ ጥልሽ ከኔ ጋር ነው በማለት ሰላም አስጠንቅቃታለች። ታዲያ ተወዳጆች በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። ለዛሬ ይዤላችሁ የመጣሁት አደራ ድራማ ይሄን ይመስል ነበር። በቀጣይ ፓርት እስክንገናኝ መልካም ጊዜ መልካም ቆይታ እያልኩኝ ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ ተወዳጆች፣ እወዳችኋለሁ።